በኢትዮጵያ ተገቢውን ትኩረት አለማግኘታቸው ከሚነገርላቸው ሕክምናዎች መካከል የህፃናት ቀዶ ሕክምና አንዱ ነው። የኢትዮጵያ ህፃናት ቀዶ ሕክምና ማህበርም ዓለም አቀፍን የህፃናት ቀዶ ሕክምና ቀን ዛሬ ሲያከብር ሕክምናው በባለሙያና በግብዓት እጥረት እየተፈተነ መሆኑን ጠቅሷል። እንደ ሀገር ከ60 የማይበልጡ ባለሙያዎች ብቻ ነው ያሉት በተባለበት በዚህ ዘርፍ በተለይም ወላጆች ህፃናት የህመም ምልክት ሲያሳዩ ወደ ሕክምና ተቋም ለመውሰድ ካላቸው ግንዛቤ ማነስ ጋር ተዳምሮ በርካቶችን ለህልፈት እየዳረገ ነው ይለናል ተከታዩ የደስዬ ልባይ ዘገባ። ሕክምና ላይ መጣ ያው ተሰራለት የመጀመሪያው ሰርጀሪ ቀደም እንደተነገረው የመጀመሪያው ሰርጀሪ ከተሰራለት በኋላ ያው በሶስተኛው ቀን ፌል አረገ። ያው ከዛም ድሮ ምግብ በቱቦ በኩል እንግዲህ በህልሜም በሆነም ማኔ እንደዛ አይቼም ሰምቼም ስለማላቅ በጣም ግርም ነበር። እስቲ እንዴት ነው ማሳምነው እሱ ራሱ እያልኩ ነበር በሰዓቱ ቤቢ እንዴት አድርገን እናሳምነው እስከ ማልከናቱ ጋር ነበር እናስበው። ያ ነገር ሆነ። ግን እግዚአብሔር ያው ነገሮችን ቀላረ። 2 አመት በጣም ብዙ ቻሌንጅ 2 አመት በቱቦ ነበር ምን መግበው። ያ ምንድነው 2 አመት የቆየው ኪሎውን አልጨመርነው ነው። በቃ ኪሎውን ለመጨመር ብዙ ጥረት አደረግን በተለያየ መልክ። ዛም በቃ ነገሮች አቅም በላይ የሆኑ መጡ። ኒትሪሽኖችን ያማከርን የተወሰኑ ነገሮች አዳዲስ ምግቦች አድርገን ያደረግን ሰጠው ዌቱ ጨመረልን። ያው ተሰራ እግዚአብሔር ያለ ተሰራ። የመጨረሻው ሰርጀሪ ከዛሬ 4 ወር ነው ከተሰራ ማለት ነው። ህፃን አንተነህ ተስፋዬ እድሜው 1 አመት ከ8 ወር እስከሚደርስ ድረስ ከናጡት በተጨማሪ የተለያዩ ምግቦችን መውሰድ ጀምሮ እንደነበር፣ ነገር ግን በአንድ ህይወት አጋጣሚ ነገሮች ሁሉ መቀየራቸው ነው ቤተሰቦቹ የሚናገሩት። ይሄው ህፃን በአንድ ወቅት ድንገት በበላው የተደለዘ በርበሬ ምክንያት ምግብ መብላት እንዳቆመና ሰውነቱም ማበጥ እንደጀመረ የሚናገሩት ወላጅ አባቱ መገኛቸው ክፍለ ሀገር ስለሆነ በቂ ሕክምና ፍለጋ ወደ ጥቁር አንበሳ ሆስፒታል መጥተው ህፃኑ በተደረገለት መጠነኛ እገዛ እስከ 5 አመቱ ድረስ በወተት ብቻ ለማደግ መገደዱን ገልጸዋል። ይሁንና ከ5 አመት በኋላ ይወስዱ የነበረውን ወተትን በማቆሙ ከፍተኛ ድንጋጤ ውስጥ የገቡት ወላጆች ወደ ቅዱስ ጳውሎስ ሆስፒታል በማምጣት ተደጋጋሚ ቀዶ ሕክምና እንዲያገኝ ያደርጋሉ። በመጨረሻም ስኬታማ ሆኑለት እንደ ማንኛውም ሰው ምግብ መብላት ከጀመረ ገና 2 ወራት ብቻ መሆኑን ነግረውናል። ከሙያ አጋሮቻቸው ጋር በመሆን ይህንኑ የተሳካ ቀዶ ሕክምና ያደረጉትና በቅዱስ ጳውሎስ ሆስፒታል የህፃናት ቀዶ ሕክምና ባለሙያ የሆኑት ዶክተር ማሩ ጋማ ከቅርብ ጊዜ ወዲህ ከህፃናት ቀዶ ሕክምና ጋር በተገናኘ መጠነኛ ለውጦች ቢኖሩም እንደ ሀገር ጭምር ዘርፉ ትኩረት የተነፈገው ነው ይላሉ። ትልቁ ችግር ትኩረት የማጣት ጉዳይ ነው። የህፃናት ሕክምና በአጠቃላይ ብዙ ትኩረት አይሰጠውም። ሰርጀሪውን ከነመኖሩም ላይታወቅ ይችላል። ምናልባት ትኩረት የማጣትም አንድ ትልቅ ችግር ነው ማለት ነው እና እዛ ላይ እንሰራለን ተባብለን ያው ተነጋግረናል። የተለያዩ ማህበራት አሉን። የቀዶ ሕክምና ማህበር አለ፣ ጠቅላላ የህፃናት ሐኪሞች ማህበር አለ፣ ሌሎች የተለያዩ ኒዮናቶሎጂ የሚባል የጨቅላ ህፃናት ሐኪሞች ማህበር አለ። ስለዚህ በዛ በኩል ለኃላፊዎቻችን ለመንግስታችን ትኩረት እንዲሰጠን፣ ትኩረት ከተሰጠ በጀት ይኖረናል መንግስት በሚችለው አቅም። ባለሙያ አክለውም በሀገር አቀፍ ደረጃ ወደ 60 ብቻ የሚደርሱ ባለሙያዎች እንዳሉ ገልጸው ካለው ችግር አንጻር ይህ እዚህ ግባ የሚባል አይደለም ብለዋል። ከዚሁ ችግር በተጨማሪ በገጠሩ አካባቢ ያለው ግንዛቤ አነስተኛ በመሆኑ ልጆች የህመም ምልክት ቢኖራቸውም በአስቸኳይ ወደ ሕክምና ተቋም ያለማምጣትና የአቅም ማነስ ችግሩን አባብሰውታል ነው ያሉት። ግን ያ ልጅ ችግሩን መናገር አይችልም ወይ በለቅሶ ነው እንትን የሚለው የህፃኑን ችግር ወላጆች ቶሎ ላይ ደርሱበት ይችላሉ። የኑሮም ጫና አለ። ስለዚህ ይሄን ያህል ትኩረት ላይ ሰጥ ይችላል። ወላጅ ራሱ ቢታመም ቶሎ ብሎ ነው ወደ ሕክምና የሚሄደው። ምክንያቱም እረፍት አይሰጠውም፣ ያመዋል። እርዳታ መፈለግ እንዳለበት ማግኘት እንዳለበት ይረዳል። ወላጆች ልጆቻቸው ሲታመሙ ቶሎ ብለው አካባቢ ባለ ጤና ባለሙያ ማሳየት አለባቸው። ያየው ጤና ባለሙያ ወደዚህ ወደ ከፍተኛ ሴንተር መምጣት ያለበት በሽተኛ ከሆነ ቤተሰብን ይመክራል። ትንሽ ማስታወሻ ጽፎ ይሰጣል፣ ይመጣሉ ማለት። ስለዚህ ወላጆችን ለልጆቻችሁ ከማብላት ከማጠጣት ከማስተማር ውጪም ትኩረት ስጧቸው። ልጆቻችሁ አይነግሩም እንጂ ችግር ካለባቸው ብላቸው አዳምጧቸው። ይህ በእንዲህ እንዳለ ደግሞ በኢትዮጵያ በተናጠል አንዳንድ በሽታዎች ላይ ከሚደረጉ ጥናቶች ውጪ
ወጥ የሆነና አጠቃላይ ሀገራዊ ሁኔታውን አመላካች የሆነ ጥናት አለመኖሩ ሌላው ችግር ነው የተባለ ሲሆን መካከለኛ ሕክምናዎችን ጭምር ለማከናወን የግብዓት እጥረት መኖሩም ተነግሯል። ለአብነት እንኳን በዓለም አቀፍ ደረጃ በቂና ጥራቱን የጠበቀ ቀዶ ሕክምና አያገኙም ከሚባሉ 5 ቢሊዮን ሰዎች መካከል 1.7 ቢሊዮን የሚሆኑት ከ13 ዓመት በታች ያሉ ህጻናት መሆናቸው ሲገለጽ እንደ ኢትዮጵያ ባሉ ታዳጊ ሀገራት ደግሞ ችግሩ የከፋ ነው ተብሏል። ከተመሰረተ 5 ዓመታት እንዳስቆጠረ የሚገልጸው የኢትዮጵያ ህጻናት ቀዶ ሕክምና ማህበርም ችግሩን ለመቀነስ የተለያዩ ስራዎችን በመስራት ላይ እንደሚገኝ ጠቁሟል። 2 ዓመታት አጥብቀን እየሰራን ያለ ነው። የማህበሩን ቪዚቢሊቲ ለመጨመር ስራችንንም ሞር አድቮኬት ለማድረግ ድምጽ የሌላቸውንም ህጻናት ደግሞ ድምጻቸው እንዲሰማ ለማድረግ ከጤና ጥበቃ ጋር አጥብቀን ለመስራት እየሞከርን ነው። ብዙ ህጻናት እንዳለበት ሀገር ደግሞ ለህጻናት ትኩረት እንዲሰጥ የራሱን የሆነ ሰርቪስ የራሱን የሆነ የህክምና ሲስተም እንዲመሰረት በእኛ አቅም ማድረግ የምንችለውን ነገር ፑሽ እያደረግን ነው። ያንን ስንል ያው ቀላል ነገር ነው ማለታችን አይደለም፣ ግን አትሊስት ማውራት ስንጀምር ፑሽ ስናደረግ ብዙ ሰዎችን ኢንጌጅ ስናደረግ ድምጽ መሆኑና ወደ ተግባር መቀየሩ እውን የመሆን ተስፋው ቅርብ ይሆናል ብለን ስለምናስብ ነው። በተጨማሪም ማህበሩ ዓለም አቀፉን የህጻናት ቀዶ ሕክምና ቀንን አስመልክቶ ባሰናዳው መርሃ ግብር እስካሁን የተሰሩ ስራዎችን ጨምሮ በቀጣይ ሊስተካከሉ ይገባቸዋል ባላቸው ጉዳዮች ላይ መክሯል። ከእነዚህም መካከል የባለሙያና የግብዓት እጥረት እንዲቀረፍለት ጥሪ ማቅረብን ጨምሮ የህብረተሰቡን ግንዛቤ ለማሳደግ የሚረዱ የተለያዩ መድረኮችን ለማዘጋጀት ውጥን መያዙን አስታውቋል።